የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና መታመሜን ሰምታችሁ ብዙዎቻችሁ እየተጨነቃችሁ ነው። እኔ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለምፈልግ እንጂ። በአዲስ ሚዲያ ኢንተርቪው ላይ ጋዜጠኛው በድንገት ሲጠይቀኝ መታመሜን ተናግሬ ነበረ ይለናል። እንግዲህ በተለያዩ ሚዲያዎች ስለ አንድ ሰው እየተወራ እና ፈጣሪ ጨርሶ ይማርህ እጅጉኑ ልብ የሚነኩ መልእክቶችም እየተዘዋወሩ ይገኛል። የዚህ ምክንያትም ደግሞ የብዙዎች እናትና አባቶች እንባ መታበስ ምክንያት የሆነው ወንድማችን ማስተር አብነት በከባድ ህመም ውስጥ መሆኑን ተከትሎ ብዙዎች ፈጣሪ ካለበት ከባድና አሳሳቢ ህመም እንዲፈውሰው እየጸለዩለት ይገኛል። እኛም በትላንትናው ዕለት ከማስተር አብነት ህመም ጋር በተያያዘ ባቀረብንላችሁ ፕሮግራም የገለጽን ሲሆን ታዲያ አዶናይም በዚህ ጉዳይ ላይ ለማስተር አብነት መልእክትን ይዞ ብቅ ብሏል። እኛም የያዝነው ቪዲዮ አለ አዶናይ ያሻገረው መልእክት በቪዲዮ ተከታትለን የምንመለስ ይሆናል። ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። ቪዲዮን ተመልክተን እንመለስ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ቪዲዮውን እንደተመለከታችሁት ነው። ህመሙን ደብቆ ለብዙ ጊዜ ቢቆይም በከባድ ህመም እንዳለ በግልጽ እየታየበት የሚገኘው ይህ ደግና ሩሩ ሰው ማስተር አብነት እንደምናውቀው ከጥቂት ዓመታት በፊት በካንሰር ህመም ተጠቅቶ ነገር ግን ፈጣሪ ለበጎ ስራ መርጦት ነበር እና ከዚህ ከባድ ህመም ፈውሶት በክብር ቆሞ ነበር። ታዲያ በህይወታችን ፈተና አይጠፋምና ማስተር አብነት ከጊዜ ወደ ጊዜ እየተባባሰ በመጣ እና በፍጥነት ህክምና በሚያስፈልገው ህመም መያዙ የተረጋገጠ ሲሆን እሱም ግን እንዲህ ይላል። አሁን ካለውበት ህመም ሊያወጣኝ የሚችል የእናንተ ጸሎት ብቻ ነው። ከዚህ በፊት የፈወሰኝ አምላኬ አሁንም አያሳፍረኝም። ድኜ በክብር እቆማለሁ። ህመሜን ለመናገር አልፈለኩም ነበር፣ ነገር ግን ልደብቀው በማልችለው ሁኔታ ሰውነቴ ከዕለት ወደ ዕለት እየቀነሰ መጣ። አሁንም መታመሜን የገለጽኩት እንድትጨነቁ ፈልጌ ሳይሆን የእናንተ ጸሎት ስለሚያስፈልገኝ ነው የሚል እጅጉኑ ልብ የሚነካ መልእክትን አስተላልፎ ታዲያ በዚህ ጉዳይ ላይም የእናንተ መጨነቅ ለማስተር አብነት ጭንቀት እንደሆነ በማወቅ እርሱ እንዳለው በጸሎት አብረነው ልንሆን ነው የሚገባው። አሁንም ሊደርስላቸው የሚገቡ እናትና አባቶች ስላሉ እግዚአብሔር የማስተር አብነትን በሽታ ፈጽሞ እንዲፈውሰው አጥብቃችሁ ጸልዩለት። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ላይክ እና ሼር እንዳይረሳ። እንዲሁም ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። እኛም አዳዲስ መረጃዎች በወጡ ጊዜ ለእናንተ የምናደርስ ይሆናል። በአዳዲስ መረጃ እስክንመለስ ድረስ ቸር ሰንብቱ።